በፍልስጤም ገዳማት በአንዳቸው ውስጥ ከሕፃንነቱ ጀምሮ በገዳማዊ ሕይወትና ምግባር ተኮትኩቶ ያደገ በአነጋገሩና በሕይወቱ የተቀደሰ ካህን ነበረ። አንድ አረጋዊ ነበር። የዚህ አረጋዊ ስም ዞሲማስ ይባላል። በመንፈሳዊ ሕይወቱ የታወቀ የነበረ ከመሆኑ የተነሳ በቅርብ ከሚገኙ ገዳማትና ሩቅ ካሉት ገዳማት ሳይቀር ብዙዎች ወደ እርሱ ይመጡ ነበረ። ሁልጊዜ ቅዱሳት መጻሕፍትን ማንበብና ማጥናትን ያስታጉልም ነበረ። ቅዱስ ዞሲማስ ስለ ገዳማዊ ሕይወት አጀማመሩ ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በብሕትውና ሕይወት ወደ ኖረበት ገዳም ተወስዶ እንደተሰጠ ይናገራል። በዚያ በኋላ በሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነት እርዳታ ሆነ ምክር ወይም ሊጠቅመው የሚችል ነገር እንደማያስፈልገው ወይም ሊያገኝ እንደማይችል ሆኖ እየታሰበው በክፉ ሐሳብ መሰቃየት ጀመረ። ሕሊናው የትዕቢት ሐሳብ እየተመላለሰበት ለራሱ እንዲህ ይል ነበር፣ በዚህ ምድር ላይ እኔ ያልደረስኩበት የብሕትውና ሕይወት ሊያሳየኝ የሚችል መነኩሴ አገኝ ይሆን? በበረሃውስ ከእኔ የበለጠ የብሕትውና ሕይወት ያለው ሰው ይገኝ ይሆንን? እያለና እንዲህ እያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለትና እንዲህ ብሎ ተናገረው። ዞሲማስ ሆይ በሰው አቅም ሊደረግ የሚቻል እስከሚቻለው ድረስ በጽናት ተጋድለሃል። በብሕትውና ሕይወትህም በቁርጠኝነት ተጉዘሃል። ሆኖም ግን ከፍጹምነት የደረሰ ሰው የለም። ከደረስክበት በኋላ የሆነና ካለፍካቸው ትግሎች የሚበልጡና ገና ያልደረስክባቸውና የማይታወቁ ተጋድሎች ከፊት ይጠብቁሃል። ወደ ድህነት የሚወስዱ ብዙ ተጋድሎች መንገዶች እንዳሉ ትረዳ ዘንድ እንደ ታላቁ አባት እንደ አብርሃም የትውልድ አገርህን ትተህ በዮርዳኖስ ወንዝ ወዳለው ገዳም ሄዳለው። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተነገረው አደረገ። ከሕፃንነቱ ጀምሮ የኖረበትን ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም በእግዚአብሔር ወደ ላከው ገዳም ደረሰ። የገዳሙ በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ። በር ጠባቂውም ለአበምኔቱ ነገረ። አበምኔቱም ወዳለበት እንዲህ ሲፈቅድለት የተለመደውን ገዳማዊ ተአምኖና ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔት ወንድሜ ሆይ ከየት መጣ? ከምግባር ድሆች ወደ ሆንን ሽማግሌዎችስ ለምን መጣህ? አለው። ቅዱስ ዞሲማስም ከየት እንደመጣሁ መናገር አያስፈልግም። ነገር ግን አባቴ ሆይ እኔ የመጣሁት መንፈሳዊ በቆየት ፈልጌ ነው። ለሰዎች የእግዚአብሔርን መንገድ በማሳየትና ነፍሳትን ወደ እግዚአብሔር በማቅረብ ያላችሁን ታላቅ መንፈሳዊ ጥበብ ሰምቻለሁና ስለዚህ ወደ እናንተ መጣሁ በማለት መለሰ። የገዳሙ አበምኔትም እንዲህ ሲል ተናገረው። ወንድሜ ሆይ የነፍስን ቁስል ሊፈውስ የሚችል እግዚአብሔር ብቻ ነው። አንተንም እኛንም መንገዱን ያስተምረንና ይመራን ዘንድ ፈቃዱ ይሁንልን። ሆኖም ድሆች የሆንን አረጋውያን እኛን ለመጎብኘት ያነሳሳን የክርስቶስ ፍቅር ነውና የመጣኸው ለዚህ ከሆነ ከእኛ ጋር ቆይ። ሕይወቱን ስለ እኛ ድህነት አሳልፎ የሰጠው መልካሙ እረኛችን ሁላችንንም የመንፈስ ቅዱስ ጸጋ ያሳድርብን አለው። ከዚህም በኋላ ዞሲማስ ከአበምኔቱ ፊት ወድቆ ጸሎትና ቡራኬ ተቀብሎ በገዳሙ መኖር ጀመረም። እዚያን በምግባራቸውና በተዘክሮተ እግዚአብሔር የበለጸጉ በመንፈስ የሚቃጠሉና ሁሉን ነገር ስለ ክርስቶስና ለክርስቶስ ብቻ የሚሰሩ አረጋውያንን ተመለከተም። ሳያቋርጡ ይዘምራሉ። ሌሊቱን በጸሎት ያሳልፋሉ። ሁል ጊዜ ሥራ ከእጃቸው ጸሎት ከአንደበታቸው አይቋረጥም ነበረም። ከንቱ ንግግር በመካከላቸው ጨርሶ አይሰማም ነበረ። የዚህ ዓለም ሀብት ንብረት ማከማቸት ወይም መግዛትና መሸጥ፣ ስለዚህ ዓለም ሕይወት ማሰብና መጨነቅ በእነርሱ ዘንድ የለም። ቅዱስ ዞሲማስም ይህንን ከማየት በጣም ተበረታታ። በፊቱ ላለው ተጋድሎም ራሱን አዘጋጀ። የገዳሙ በሮች ሁል ጊዜ ዝግ ነበሩ። የሚከፈቱት ከመነኮሳቱ አንዱ ለገዳሙ
አገልግሎት ጉዳይ ከገዳሙ ውጭ ሲላክ ነበረ። ገዳሙ በዓለም ሰዎች የማይጎበኝ ብቻ ሳይሆን ከነመኖሩም ያልታወቀ በረሃ ነበረም። እግዚአብሔር ዞሲማስን ወደዚያ ገዳም እንዲሄድ ያደረገበት ምክንያት የሆነ የዚያ ገዳም ሕግ ሥርዓት ነበረ። በታላቁ ጾመ ኢየሱስ መጀመሪያ ላይ ባለው እሁድ ካህኑ ቅዳሴ ቀድሶ ሁሉም መነኮሳት የክርስቶስን ሥጋ ወደሙ ይቀበላሉ። ከቅዳሴው በኋላ ወደ ቤተ ምርፋቅ ሄደው ትንሽ ማዕድ ይሳተፋሉ። በዚያ ሁሉም በቤተ ክርስቲያን ውስጥ ይሰበሰቡና በአስተብርኮና በሰጊድ ሆነው በጸሐቀ ልብ ከጸለዩ በኋላ እርስ በእርሳቸው በመንፈሳዊ አሳሳም ይሳሳሙና ይቅርታ ይጠያየቃሉ። ከዚያም እያንዳንዱ አበምኔቱን እጅ እየነሳና ከፊቱ ስላለው ተጋድሎ እንዲያስበው እየጠየቀ ጸሎቱንና ቡራኬውን ይቀበላል። ከዚያ በኋላ የገዳሙ በሮች ወለል ብለው ይከፈታሉ። መነኮሳቱም እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝስ ምንድን ነው? ይላሉ። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው ብለን ኦርቶዶክሳውያን እንደምንዘምረው ሁሉ ይዘምሩ ያመሰግኑትም ነበረ። በመዝሙር 26 ከቁጥር 1 የሚለውን የዳዊት መዝሙር እስከ መጨረሻው እየዘመሩ ሁሉም ወደ በረሃው በመሄድ የዮርዳኖስን ወንዝ ይሻገራሉ። በገዳሙ ያለው ቤተ ክርስቲያን አገልግሎት እንዳይታጎል ለማድረግ 1 ወይም 2 መነኮሳት ብቻ በገዳሙ ይቀራሉ። በስንቅ በኩል እያንዳንዱ እንደ ሰውነቱ ፍላጎትና እንደ ብቃቱ የሚያስፈልገውን ወይም የሚቻለውን ያህል ይወስዳል። አንድ ትንሽ ህብስት ይወስዳል፣ ሌላው ትንሽ ጥሬ ይይዛል፣ ሌላው የተቀቀለ ስንዴ ወይም ቴምር ይወስዳል። አንዳንዶቹ ደግሞ በማቅ ከተሸፈነ ሰውነታቸው በቀር ምንም ነገር አይዙም። ለቁመተ ሥጋ የሆነ ነገር መመገብ ግድ ሲሆንባቸው በበረሃው የሚበቅሉትን እጽዋት ይቀምሱ ነበረ። ዮርዳኖስን ከተሻገሩ በኋላ በተለየ አቅጣጫ ይበታተናሉ። ሕይወታቸው ሥርዓትም እንዲህ ነበረ። ሌላው የጾሙን ጊዜ እንዴት እንዳሳለፈና እንዴት እንደ ጾመ እርስ በእርስ አለመነጋገርና አለማወቅ ነው። አንዱ ሌላውን ቢያየው ርቆ ወደ ሌላ ቦታ ይሄዳል። መላውን ጾም እንዲህ ብቻቸውን በመሆን በጾምና በጸሎት ከፈጣሪያቸው ጋር በመነጋገር ከቆዩ በኋላ የሆሳዕና ዕለት ወደ ገዳማቸው ይመለሳሉ። ማንም ሌላውን መዋዕለ ጾሙን በበረሃው ውስጥ እንዴት እንዳሳለፈው አይጠይቅም። እያንዳንዱ መነኩሴ የጾሙን ጊዜ እንዴት እንዳሳለፈው ምስክሩ የራሱ ሕሊናና እግዚአብሔር ብቻ ነው። ቅዱስ ዞሲማስም እንደ ሌሎቹ መነኮሳት ሁሉ አደረገ። ወደ በረሃው ውስጥ ርቆ ሄደ። ምናልባት በዚያ ብቻውን የሚኖር ገዳማዊ አባት ባገኝ በሚል ውስጣዊ ተስፋ ወደ በረሃው ውስጥ ዘልቆ ገባ። ወደ አንድ የታወቀ ቦታ ለመድረስ እንደሚቸኩል ሰው ሳያቋርጥና ሳይደክም ተጓዘ። ለ20 ቀናት ያህል በተከታታይ ወደ በረሃው ውስጥ ከተጓዘ በኋላ ከ6 ሰዓት ጸሎቱና ቆሞ ሲያደርስ ካለ ከቆመበት ኮረብታማ ቦታ በስተቀኝ በኩል ሰው የመሰለ ረጅም ግራጫ ፀጉር አይነት ነገር ተመለከተም። ቅዠት ወይስ መንፈስ ወይስ የሰይጣን ምትሃት ነው እያላሰበም በመስቀል ምልክት በማማተብ ፍርሃቱን ካራቀ በኋላ ራቁቱን የሆነ የሰውነት ቆዳ እንደ ተቃጠለ ያህል በፀሐይ ሐሩር የጠቆረ የሰው አካል መሆኑን ተረዳ። በበረሃ ከሚኖሩ ቅዱሳን ባህታውያን አንዱን በማግኘቱም በልቡ በጣም ደስ አለው። እርሱንም ለመገናኘት ወደዚያ ሰው ሲሮጥ ያ አካል ግን ከእርሱ ይሸሽ ነበረ።
እርሱም በኋላ እየተከተለ በመሮጥ ሊደርስበት ከሚችልበት ርቀት ላይ በደረሰ ጊዜ የእግዚአብሔር አገልጋይ ሆይ ከእኔ ለምን ትሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆየኝ። እንደኔ ካለ ኃጥእና ሽማግሌ ሰው ለምን ትሸሻለህ? ብሎ ጮኸ። ይህንን ባለ ጊዜ ያ ሰው በበረሃው ዓለቶች ውስጥ ካለ ጉድጓድ ነገር እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። አባት ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ነኝ። ሴትም ስለሆንኩና እንደምታየኝ ራቁቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ እንድመጣና በረከትህን እንድቀበል እባክህ አጽፍህን ወርውርልኝ አለችው። እርሱም በስሙ ስለጠራችው ረዓድ ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሱ ምንም የምታውቀው ነገር ሳይኖር በስሙ ልትጠራው እንደማትችል አስተዋለ። ወዲያውኑ አጽፉን ወረወረላትና ያን ከለበሰች በኋላ ወደ ዞሲማስ ዞራ እንዲህ አለችው፣ አባት ዞሲማስ ሆይ ኃጥእ ሴት የምሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከእኔ ምን ለማየትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ትባርከው ዘንድ ለመናት። እርሷም እንዲህ ከፊቱ ወደቀች። አንዱ የሌላውን ቡራኬ መጠየቅ፣ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪኝ ይላታል፣ እርሷም እርሱን ባርከኝ ትለዋለች። ከሁለቱም የሚሰማው ባርከኝ፣ ባርኪኝ፣ ባርከኝ፣ ባርኪኝ የሚለው አንድ አይነት ቃል ብቻ ነበረም። እንዲያ እየተባባሉ ብዙ ከቆዩ በኋላ እርሷ ዞሲማስን አባት ዞሲማስ ሆይ አንተ ካህን ስለሆነ ብዙ ጊዜ ቅዱስ ቁርባንን ስታሳርግ የኖርህ ስለሆነ መባረክ የሚገባህ አንተ ነህ አለችው። ይህን ጊዜ ቅዱስ ዞሲማስ ወደ በለጠ ፍርሃትና መደነቅ ወሰደው ካህን መሆኑን በማወቋ። እርሱ ግን በእንባ ሆኖ እንዲህ አላት፣ መንፈስ ቅዱስ የመላብሽና የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር እንደምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታያል። ከዚህ በፊት ሳታይኝና ሳታውቂኝ በስሜ ጠርተሽኛልና ካህን መሆኔንም አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ጸጋ የሚያድረውና በረከት የሚሰጠው በማንም ትእዛዝ ወይንም በሰው ቃል ሳይሆን በመንፈስ ቅዱስ ፈቃድ ነው። ስለዚህም ስለ እግዚአብሔር ብለሽ ቡራኬሽን ስጪኝ፣ ጸሎትሽንም እፈልጋለሁና። እንዲህ እያለ በልመና በተናገረ ጊዜ የአረጋዊውን ፈቃድ ለመፈጸም ስትል ለሰዎች ሕይወትና ለነፍሳቸው ድህነት የሚያስብና የሚጠነቀቅ ቅዱስ እግዚአብሔር የተመሰገነ ይሁን አለች። እርሱም አሜን አለ። አሜን አለ። ከዚያም ሁለቱም ተነሱ። እርሷ እንዲህ የተራቆተችና ከምግባር ድሃ የሆነች ሴት ለምን ለማየት ትፈልጋለህ? ሆኖም የመንፈስ ቅዱስ ጸጋ ለእኔ የሚያስፈልገኝን አገልግሎት ታደርግልኝ ዘንድ በትክክለኛው ጊዜ እንደመጣ ይህንን አንድ ነገር ግን አውቃለሁ። አባት ሆይ እስኪ ንገረኝ፣ ሕዝበ ክርስቲያኑ እንዴት ይኖራሉ? ነገሥታቱስ፣ ቤተ ክርስቲያንስ እንዴት እየተመራች ነው? አለችው። ቅዱስ ዞሲማስም ቅድስት እናት ሆይ በአንቺ ጸሎት ክርስቶስ ለሁሉም ሰላም ሰጥቷል። እኔም አንቺ ስለ ዓለም ሁሉ ትጸልይ ዘንድ ስለ እኔ ስለ ኃጥኡም ትጸልይ ዘንድ እማልድሻለሁ አላት። እርሷም ካህን የሆንከው አንተ ለእኔና ለሁሉም ጸልይ፣ ሆኖም ታዛዥ መሆን ያስፈልገናልና ያዘዝከኝን በደስታ እፈጽማለሁ አለችው። ከዚህም ፊቷን ወደ ምስራቅ አዙራ ዓይኖቿን ወደ ሰማይ አቅንታ እጆቿን ዘርግታ ለረጅም ጊዜ መጸለይ ጀመረች። ይህም የመንፈስ ቅዱስ ሥራ ነው። ከዚህ ዓለም ፈጽመው ርቀው በበረሃ ያሉት ማንንም የማያዩና
ማንም የማያያቸው ባሕታውያን እንኳን የዓለምን ድህነት በፍጹም ልባቸው ይናፍቃሉ፣ ይጸልያሉ። ምንም እንኳ በበረሃ ብቻዋን ብትሆን ከቤተ ክርስቲያን ግን አልተለየችም። ለሁሉም ወገኖቿ ምሕረት የምትጠይቅ ሕያዊት የቤተ ክርስቲያን አባል ናት እንጂ። ስትጸልይም በለሆሳስ ስለነበር አንደበቷ ቃል ሲወጣ አይሰማውም ነበረም። ስለዚህም ስትጸልይ ምን እንዳለች ዞሲማስ ምንም ነገር መስማትና መረዳት አልቻለም። እርሱም ራሱን ወደ መሬት አቀርቅሮ ምንም ቃል ሳይናገር ተነስቶ ቆመ። ጸሎቷ በጣም ብዙ ጊዜ የወሰደ ረጅም ሆኖ በተሰማው ጊዜ ዓይኖቹን ቀና አድርጎ ሲመለከት ስትጸልይ እንደሚበር ፍጡር እግሯ 1 ክንድ ያህል ከመሬት በላይ ሆኖ አየ። በአየር ላይ ሆና ስትጸልይ አያት። ይህንን ሲያይ የበለጠ ፍርሃትና ረዓድ ተሰማውና እያለቀሰና ደጋግሞ ፈጣሪ ሆይ ማረኝ እያለ መሬት ላይ ወደቀም። መሬት ላይ ወድቆ እያለም ምናልባት መንፈስ እንዳትሆን ብሎ ተጠራጠረ። በዚያን ጊዜ ወደ እርሱ መጥታ አነሳችውና አባት ዞሲማስ ሆይ ስለ እኔ ሕሊና ለምን ያስጨንቅሃል? ቅዱስ አባት ሆይ እኔ ኃጥእ ሴት ብቻ መሆኔን ተረዳ። በተቀደሰ ጥምቀት የከበርኩ ብሆንም እኔ ግን መንፈስ ሳልሆን አፈርና ትቢያ ነኝ፣ ሥጋዊትም ነኝ አለችው። ከዚህም እግዚአብሔር ከሰይጣንና ከወጥመዱ ይጠብቀን፣ እርሱ ከእኛ ጋር ያለው ጦርነት ጽኑ ነውና ብላ በመስቀል ምልክት አማተበች። ይህንን አይቶና ሰምቶ እግሯ ላይ በመውደቅ እንዴት ወደ በረሃው እንደመጣች ታሪኳን እንድትነግረው ለመናት። ስለ ክርስቶስ ብለሽ አትደብቂኝ። ይህንን መናገርሽ ለውዳሴ ከንቱ ብለሽ ሳይሆን ከአንቺ ሕይወት ታሪክ የምንሰማው የእውነት ቃል ለእኔ ለኃጥኡ ለሌሎች ሕይወት ይሆን ዘንድና በዚህም የእግዚአብሔር ድንቅ ሥራ ይገለጥ ዘንድ ነው እንጂ ወደዚህ በረሃ የመራኝ የምታገለግዩ እግዚአብሔር የአንቺን ሕይወት ሊያሳየኝ ነውና፣ ስለዚህ የእግዚአብሔርን ፈቃድ ትቃወሚ ዘንድ አይገባምና አላት። እርሷም ከወደቀችበት አነሳችውና እንዲህ አለች፣ አባቴ ሆይ አስጸያፊ ሕይወቴን ነግርህ ዘንድ በጣም ያሳፍረኛል። አንተ እንዳሰብከው ከውዳሴ ከንቱ ለመሸሽ አይደለም። ነገር ግን ታሪኬን ስትሰማ ሰው ከክፉ አውሬ እንደሚሸሽ ከእኔ ትሸሻለህ። የእግሬን ክፋት መስማት አትችልም። ሆኖም ሳታቋርጥ ስለ እኔ ትጸልይልኝ ዘንድ ሁሉንም ነገር እነግርሃለሁ አለችው። ከዚያም እንባዋ በፊቷ እየወረደ ታሪኳን መናገር ጀመረች። የትውልድ ሀገሬ ግብፅ ነው። ገና የ12 ዓመቴ ቤተሰቦቼን ትቼ ወደ እስክንድሪያ በመሄድ ራሴን ከክብር አሳነስኩ። ድንግልናዬን አጣው። በዚያም የዝሙት ፍቅር አደረብኝ። ለኃጢአት የነበረኝን ፍቅር ታውቅ ዘንድ ትንሽ በዝርዝር ልንገርህ። ለ17 ዓመት ያህል ይቅርታ አድርግልኝና ሰዎችን የሚያቃጥል ኃጢአት እሳት ሆኜ ኖርኩ። ብዙዎችንም አሳትኩ። ገንዘብ እንኳን እንስጥሽ ሲሉኝ ገንዘቡን አልቀበልም ነበረ። በእግዚአብሔርም አላምንም ነበር። ነገር ግን እንደፈለግሁ አደርጋለሁ፣ ማንም አይከለክለኝም እል ነበረም። ከዕለታት በአንድ ቀን ሊቢያውያንና ግብፃውያን ወደ ባህር እየተቻኮሉ ሲሄዱ አይቼ ወዴት ለመሄድ እንደሆነ ስጠይቃቸው የከበረ የመስቀልን በዓል ሊያከብሩ ወደ ኢየሩሳሌም እየሄዱ መሆኑንና የበዓሉንም ቀን መዳረሱን ነገሩኝ። በዚያ ጊዜ እኔም ብዙ ወዳጆችን አገኝ ዘንድ አብሬያቸው ልሄድ ወሰንኩኝ። ለጉዞም ሆነ ለምግብ የምከፍለው ገንዘብ አልነበረኝም። ነገር ግን ሰውነቴ አሳስቷቸው በዚያ ብዙዎችን አጠመድሁ። ዋና የሰይጣን መረብ ነበሩ። በዚያም እኔ በሰውነቴ ብዙ ሰዎችን ማሳት እንደምችል እየተኩራራሁ እናገር ነበረም። የኃጥኡን ሞት የማይወድ እግዚአብሔር መመለሴን እየጠበቀ የታገሰኝ ይመስለኛል። በመጨረሻም ኢየሩሳሌም ደረስን። ከበዓሉ በፊት የነበሩትን ጥቂት ቀናትም በከተማው ውስጥ እንዲህ አይነት ከበፊቱም የባሰ አስጸያፊ ሕይወት በመኖር አሳለፍኩኝ።
በበዓሉ ቀን ጧት በጣም ብዙ ተሳታፊዎች በጌታችን መቃብር ላይ ወደ ተሠራችው ቤተ ክርስቲያን ሲሄዱ አየው። እኔም ሄደው በዚያ ምን እንደሚያደርጉ ላይ ወደድኩኝ። በበሩ እየተጨናነቁ ሊያልፉ የሚሞክሩት ብዙ ሰዎች ጋር እኔም አብሬ ክቡር መስቀሉ ለሕዝቡ እየታየ ወደ ነበረበት ቤተ ክርስቲያን ልገባ ሞከረው። ነገር ግን በድንገት የሆነ ኃይል ከበሩ ወደ ኋላ ሲገፋኝ ታወቀኝ። ሌሎች ሰዎች ሁሉም በቀላሉ ይገባሉ፣ እኔ ግን አልቻልኩም። የሆነ ኃይል እንዳልገባ ወደ ኋላ ገፋኝ። በመጀመሪያ በውስጤ ሳቀው። ስለ ደከመኝ ወይም ሴት መሆኔን ደካማ ስለሆንኩ ይሆናል ብዬ አሰብኩኝ። ሌሎች ያለምንም ችግር ወደ ቤተ ክርስቲያን ወደሚገቡበት በር እንደገና ሄደው ለመግባት የምችለውን ያህል ሞከረው። ሆኖም አሁንም እንደ በፊቱ ባለ ኃይል ምክንያት መግባት አልቻልኩም። በሩ ላይ ቆምኩ። እንደገና ለ3 እና ለ4 ጊዜ ከሞከርኩ በኋላ ኃይል ያለቀ። እልፍ ብዬ ሄጄ በበሩ አጠገብ ቆምኩኝ። በህሊናዬ ነገሩ በጭንቅ ተረዳኝ። ቅዱስ መስቀሉን ገብቼ ከማየት ለምን እንደተከለከልኩኝ ምክንያቱን ማሰብና መረዳት ጀመርኩ። የድህነት ቃል የልቦናዬን አይኖች ነካኝ። እንዳልገባ የከለከለኝም የራሴ የተበላሸ ሕይወት መሆኑን ግልጥ አድርጎ አሳየኝ። በማልቀስና ደረቴንም እየደቃው ከውስጣዊ ልቤ ማዘን ጀመረው። ለምን አልገባም? እንዳልገባ የከለከለኝ የኃጢአቴ ብዛት ነውን እያልኩ ጮኽኩ። ያን ጊዜ የእመቤታችን የቅድስት ድንግል ማርያም ስዕል ከበሩ ላይ አየሁ። እርሷን ስዕለ ገጽ ግርማና ውበት ባየው ጊዜ ያለፈ ኃጢአቴን ከፊቴ ወለል ብሎ ታየኝ። በራሴ አፈርኩኝ፣ በደሌም አሰቃየኝ። በዚያም ከእመቤታችን ስዕል ስር ወድቄ ጌታዬንና መድኃኒቴን ለመንኩ።